ምንድነኝ? እስቲ ይህንን ክፍል አንብበው። እኔ አንብበው ይህን ክፍል። አስፈራሪ ብቻ ነኝ። ማን ነው? ማን ነው? ኃይል ሴሽ ትርጉሙ ማን ነው? አይጠቅስማ። አማርኛው እየተነበበ ነው። እያነበብኩልህ ነው የተጻፈውን። እኔ አስፈራሪ ብቻ ነኝ። አስፈሪ ብቻ ነኝ። ኃይል አንድ ከሆነው ከአላህ በቀር ምንም አምላክ የለም በላቸው። ተቀበላለህ? ይህንን ክፍል ሙሐመድ አስፈራሪ ብቻ ነው? እኔ ልመልስልህ። ቆይ ትቀበላለህ? አትቀበልም? አስፈራሪ በሚለው አልቀበለውም። የአላህን ቃል ኃይል የሚለው አላህ ብቻ ነው ኃያል ያላል። አስፈራሪ የሚለውን አትቀበልም። እስካሁን ድረስ ያመጣናቸውን ጥቅሶች አትቀበላቸውም። ቁርአኑ ክፍል ማለት ነው። እኔ መልስልሃለሁ። ቆይ ይጨርስ እሱ ይመልስልህ። ስለዚህ ስህተት ነው የቁርአን ክፍል ማለት ነው። ስህተት አይደለም። እሱ ስላልተረዳ ነው። እኔም ደግሞ ተከታይ ነኝ ይበል። እሺ ብዙ ጊዜ ሲታስተምር ይከተላለሁ አትልም? እሺ ግን አንድችንም ቀን ስለ መሐመድ ጥሩነት ስታወራ እና ስታስተምር አይቼም አላውቅም። ምን ነው የለም እንደ ስለ መሐመድ ጥሩነት እንደውም የለውም። ምን ነው ቀራብህ? አንድ ጥያቄ የሆነብን እኮ ነው እየጠየቅኩ ያለው። እሺ ሁለተኛ ደግሞ ስለ እስልምና ሃይማኖት እንጂ ስለ ሌላ ሃይማኖት ስታስተምር አላየሁትም። እሺ እሱስ ለምን ቀራብህ? በዚህ ብዙ ፎሎወርስ እና ላይክን አገኛለሁ ብለህ ነው ወይ ነው ያዋጣል? እኛም ይሄን ስራ እንስራ። ሞከር አድርጎት እስኪ። ኤኒዌይስ ለጥያቄ ምላሹ ብዙ ጊዜ ላይ ስለ መሐመድ ታስተምራለህ። በመሐመድ ጉዳይ ላይ ምንም ነገር ጥሩ ነገር ስትናገር ሰምቼህ አላውቅም። እከታተልሃለሁ ነው። ምን ያህል ጊዜ? ስንት ዓመት ሆነ? ዓመት ሆነ? ቆይቻለሁ። ስለ መሐመድ መጥፎነት እንጂ ስለ መሐመድ ጥሩነት አንድችንም ቀን ስታወራ አልሰማሁትም፣ አላየሁህምም። ጣይር እኛ ራሱ ቸገረን። መሐመድ መስጊድ ላይ የሚነገረው ስለ ሩሩ አዛኝ ደግ ተብሎ ነው። ስንገባ ግን መጽሐፍ ውስጥ ምንም አይነት በቃ ከማግባቱ በፊት ፍራንክሊ ስፒኪንግ መሐመድ ከማግባቱ በፊት ይሻል ነበር። ይሄ ብዙ ሴቶች ጋር የመሄድ ልማድ የለም። ተኝቶ ብቻውን ወሲብ የማድረግ ልማድ የለውም። መቃብር ላይ ይሄዳል የሚለው ዚስማች እንደዚህ አይደለም። ሰው ገደለ አስገደለ የሚለውም ዚስማች እንደዚህ ታሪክ የለም። ነቢይ ከሆነ በኋላ ግን ኮምፕሊትሊ ነቢይ ከተባለ በኋላ እነኚህ ታሪኮች ይቀየሩና ሌላ ሰው ይሆናል፣ ከድጃ ከሞተች በኋላ በተለይ። ስለዚህ እኛ ደግሞ የምናነበው ሙሐመድ ነቢይ ከሆነ በኋላ ነው። ነቢይ ከሆነ በኋላ ስናይ ደግሞ ብንፈልግ መስጊድ ላይ የሚናገሩት ነገር በሙሉ ዳኢፍ ሆኖ እናገኘዋለን። ወይንም ደግሞ ከጊዜ በኋላ የተጻፈ ነው። እሱን የሙሐመድን ስብዕና ከፍ ለማድረግ ቸገረን እኛ ራሱ። ይሄኛው ነው ከጊዜ በኋላ የተጻፈ ነው ወይ ያኛ ነው? ያኛ የመጀመሪያ ርዕሱ የመጀመሪያ አስተምሮቱ ነው የመጀመሪያ ያለው አሁን መስጊዱ ላይ እየተነገረ ያለው ነው የመጀመሪያ አስተምሮት። ያ መስጊድ ላይ እየተነገረ ያለው ነው። ጣይር መስጊድ ላይ እየተነገረ ያለው ምእምኑን ለመማረክ ሲሉ አዳዲስ ታሪክ ይፈጥራሉ። አሁን ትናንትና ቅድም የሰራሁት ቪዲዮ ካየኸው እኔን እንደሚመስለኝ ወላሂ አላህ ሻሂዴ ነው። እኔን እንደሚመስለኝ አንተ የምትጠቅሳቸው ነገር ሁሉ በመሐመድ ስም መጥፋትን ላይ የምታላክከው ሁሉ ይሄኛው ከጊዜ በኋላ ወይ አንተ ያቀነባበርከው ነገር ነው እንጂ ወይ ደግሞ አንተም ባትቀነባብሮም ያንተ መሳይ ያደረጉት ነው እንጂ ቁርአንም በፊትም እኮ እነሱም ሰሃባዎቹም ሲሰግዱ አልሐምዱሊላህ ረብል ዓለሚን አርራህማን ራሂም ይላሉ። አሁንም ያ ነው ያለው። ጣይር እንደዛ ቢሆን ኖሮ እለት እለት ያዋርዱኝ ነበር እኮ ዋሽተሃል ያው እያሉ ያዋርዱኝ ነበረ። ይሄ ሐዲስ የለም ይሄ ያልከው የለም እያሉ ያዋርዱኝ ነበር ሰው ሁሉ። ምክንያቱም ያው ሶሻል ሚዲያ ብዙ ተከታይ እንዳለኝ አንተም አይተሃል። ብዙ ሰው ያዳምጠኛል። በዋሽ ነገ ያዋርዱኛል። ይሄው የሌለ ሐዲስ እንዲህ ብለህ ዋሽተሃል። ይሄ ከጊዜ በኋላ ሐዲስ ላይ የሌለ
ቁርአን ላይ የሌለ ተፍሲር ላይ የሌለ ስራ ላይ የሌለ የክርስቲያኖችን ጽሑፍ አምጥተዋል ብሎ ያዋርዶኝ ነበረ። ነገር ግን እኛ አንዋሽም። አንደኛ ክርስቲያኖች ነን፣ አይፈቀድልንም መዋሸት። ተፈለክ ጣይር ክርስቲያን ካልፈለክ ቅር እንጂ አንተን ለማምጣት ብለን ትናንት የተጻፈ እስልምና ላይ ቀጥፈን አናመጣም። ስለዚህ አንድ ነገር ከሃይማኖቴ አንጻር ላይ አንድ ነገር ልንገር አንዴ። ስለዚህ እናንተ መስኪን ላይ አሁን ለምሳሌ ትናንትና አንደኛው እንደዚሁ እንዳንተ አቡ አብደላ ጋር ሄዶ ምን አለው? አቡ አብደላ ምን አለ? ነቢያችን ከእስልምና የወጣን ይገላሉ፣ ግደሉ ብሎ አዟል አለ። አሁን ይሄ ክርስቲያኖቹ ቻሌንጅ ስለሚያደርጉን እንዲያትበሉ አለ። ከዛ ምን አለ? ይሄ ግመል ሽንት አጠጥቶ መሐመድ ተዛ ሰዎቹ ግመል ሰርቀው እረኛ የገደሉ ነበሩ። ምን አደረጋቸው? መሐመድ አስመጣቸውና እጃቸውን ተራ በተራ አስቆረጠው። ሁለት እጆቻቸው እንዲቆራረጡ፣ ሁሉም እንዲቆረጥ እጆቻቸው ተደረገ። ቀጣይ ደግሞ እግራቸው እንዲቆረጥ አስደረገ። ቅድም እኮ ምን ብለኛል? ሁሉም ተንቀሳቃሽ ከሆነ የተፈጠረው ብለኛል። ሁሉም ተንቀሳቃሽ ሰውና እንትን አንድ አይደለማ። ሰውና አሁን ለምሳሌ ምን ይላል? ምናምን አይደለም። ምክንያቱም ቁርአን የሚለው ተንቀሳቃሽ ሁሉ ከተፈጠረ ነው የሚለው። ስለዚህ አይደለማ ተንቀሳቃሽ ሁሉ ሳይሆን ያመጣው አርጉመንት ቁርአንንም ዲባንክ የሚያደርግ ነው። ተንቀሳቃሽ ሁሉ ከውሃ ተፈጠሩ ነው የሚለው። ሊስን ሴጣን ተንቀሳቃሽ ነው፣ ማንኛውንም ነው፣ ለእንስሳትንም የሚያካትት ነው። እንስሳትም ጅብም ሆነ አውሬም ሆነ የትኛውም ተንቀሳቃሽ ከውሃ ተፈጠረ ነው። አንዴ ከዛ ይሄንን ለማን አፕላይ እናደርገዋለን? ተንቀሳቃሽ ከተባሉት ውስጥ መላይክና ሴጣን አፕላይ ስናደርግበት ተንቀሳቃሽ ናቸው፣ ከውሃ ግን አልተፈጠሩም። ኤነስ ወደ ፖይንቱ እንመለስና በቂያማ ቀን በደመና ጥላ ውስጥ በሆነ የሚመጡ መላእክቶች ናቸው ይላል። በደመና ጥላ ውስጥ የሚመጡት መላእክቶች ከሆኑ አይሚን መላእክትና አላህ ነው ይላል ቁርአኑ። አይተዋል። አላህ እኮ በማንኛውም ሰዓት መምጣት ይችላል። ግን እሱ መምጣት አይጠበቅበትም። የትም ምንም ነገር ለማከናወን መላእክቶችን ይልካል። ልክ አሁን ለምሳሌ ፕሬዝዳንቶች ወይ ደግሞ መንግስት ወታደሮችን እንደሚልክ ሁሉ አላህ የትም ቦታ ሆኖ ምንም ነገር ማድረግ ይችላል። የተብቃቃ ጌታ ስለሆነ ይችላል አይችልም ሌላ ጉዳይ ነው። ክፍሉ የሚለውን ነው እያልኩ ያለሁት። እሱን አሁን ቅድም እንደነገርኩ ብዙ ሙቀት የለኝም። ኦኬ እሺ፣ አንዴ ወደ ሌሎች ልለፍ ወይንም እሺ፣ ይሄን አድርጊው አድርግ። እስኪ ክፍሉን አንዴ ክፈትልኝ። ቃል አንዴ ቃል ክፈተው ክፍሉን አንዴ እንየውና ከዛ የምናነሳው ነገር ይኖራሉ። እሺ አንዴ ነው ይቀጥል። እኔ ልቀጥል። ቀጥል። እሺ አንዴ እሺ፣ አወል ልቀጥል ስላለ አሚር ስለቸኮለ ከአሚር ጋር እንቀጥል። ኦኬ መጠየቅ እችላለሁ? ቀጥል። ቶፒኩ ላይ ቅድሚያ ልመልስ ስላልክ ጣልቃ ስለገባ ምንድን ነው ምን ይላል መሰለህ? ተሳስተሃል። ጅኖችን ከእሳት ነው የፈጠረው። ወኸለቀል ጀነ ሚን ማርጅን ሚን ናር ይላል። ጅኖችን ከእሳት ነው የፈጠረው። ላስተካክልህ ብዬ ነው። ተረዳኸኝ? ምን አልክ? ተረዳኸኝ? ምን አልክ? ተወዝና ሱረቱ ረህማን ላይ ምን ይላል መሰለህ? ጅኖችን ከእሳት ነው የፈጠረው። ወኸለቀል ጀነ ሚን ማርጅን ሚን ናር። እሺ ቀጥል። የእኛውን ክፍል ላይ እኔን ነው ቀጥል። ያ ረመዳን ነው የሚለው። ረመዳን ቀጥል። ሰላም ለሙስሊም ልጆች አሰላሙ አለይኩም ወራህመቱላህ። ለሌላ እምነቶች እንኳን ሰላም ለእናንተ ይሁን ባላችሁበት። እፎይ እንዴት ነህ? ሰላም ነው ወይ? ቤትህን ገና ለመጀመሪያ ነው የገባው። ደስ ብሎኛል። እመለሳለሁኝ። ረመዳን አንዴ አሚር ተመልሶ ገብተው ወጥተዋል። እኛ አይደለም የሚያስወጣን ኔትወርክ ይመስለኛል። አሚር ኔትወርክን አስተካክል። ሲቀጥል ክሊር አውት ለማድረግ እኔ ጂኒዎች እና መላእክቶች ከውሃ ተፈጠሩ ብዬ አልተናገርኩም። አወል ጂሃድ ፍጥራት የተፈጠሩት ተንቀሳቃሾች ወይንም ደግሞ ህያው የሆኑት ከውሃ ነው የተፈጠሩት በሚለው አርጉመንት ላይ እኔ ያልኩት ምንድን ነው? ኦኬ ሁሉም ተንቀሳቃሽ ከውሃ ነው የተፈጠሩት አዋለኝ። ጂኒና ሰይጣን ተንቀሳቃሽ ናቸው የሚል ጥያቄ ጠየቅኩት። አዋለኝ።
ጂን ከምንድን የተፈጠረው አልኩት። ከእሳት አለኝ። ሁሉም ተንቀሳቃሽ ከውሃ ነው ካልከኝ በኋላ መልሰ ከእሳት ተፈጠሩ እንዴት ትላለህ? ይሄ ማይሆን ነው የሚል እንጂ የኔ አፍ ላይ ነው ያስቀመጥከው አሚር። እኔስ እንደዛ ነው። ከስር ግልጽ ላላችሁ ፎሎወሩ ራሱ ትንሽ ነው እና ፎሎወሩ ራሱ በጣም ትንሽ ነው። አይ ዶንት ኖ ምናልባት እሱ ከሆነ አላውቅም። የሚያስወጣው 37 ምናምን ሰው ነው ያለው። አዲስ አካውንት ነው። ታውቱና ቀጥሎ በቃ ኦኬ። እሺ ወደ ቶፒኩ እንመለስና ረመዳን እንኳን ደህና መጣህ። ቀጥል። እንኳን ደህና ቆየው። ፈይድ ሰላም ነው ወይ? የእስላም ልጆች አሰላሙ አለይኩም። ሌላ እምነት ተከታዮች እንዴት አመሻችሁ? እንዴት ናችሁ? ደህና ናችሁ ወይ ማለት ነው። ሰላም ብለናል። እንኳን ደህና መጣህ። እንኳን ደህና ቆየህ። ለቤትህን አዲስ ነኝ። እፈይ ማሻአላህ ጥሩነት ነው። አንዳንዴ እንደ አንተ ላይ እንደ ስሜታዊነት ይታያል። የሃይማኖት የእምነት አስተማሪ ነህ። እንደ ቁጡ አሸናፊነት፣ መልካም ትህትና ብዙ ጊዜ የቁጡነት ባህሪ ይህን ነው ወይስ የሆነ በሚረታ አንደበት አትናገርምና? እፎይ ካንተ ልጀምርና ማለት ነው እቺን ብትመልስልኝ። እሺ ይቅርታ፣ እንደዛ ቶኔ ትንሽ ከበድ ካለ ድምፄ ወፍራም ስለሆነ ነው። ምንድነው እሱ የእናንተ ልጆች ኦቨር ስለሚሳደቡ ሜይ ቢ አንዳንዴ ሪያክት ስናደርግ አክት አድርገን አናውቅም። ሪያክት ነው የምናደርገው ካደረግነው። ምክንያቱም ፎር ኤቭሪ አክሽን ዜር ኢዝ ሪያክሽን ለሚለው ፊዚክሱ ፍሪክሽን ራሱ ካሌለ ፍሪሊ ሙቭ ማድረግ አንችልም። እንዳለ ስሙዝ ቢሆን ኖሮ ቆመን እንኳን መሄድ አንችልም። ፍሪክሽን በመኖሩ ነው ቆመን መሄድ የምንችለው። ስለዚህ እያንዳንዱ ስሙዝ ብቻ ይሁን ማለት አይቻልም። ፍሪክሽን ሊኖር እንደሚችል መታሰብ አለበት ማለት ነው። ሜይ ቢ ከዛ አንጻር ከሆነ ፍሪክሽን የሚፈጠረው ከምን አንጻር ነው? ከሚገቡት አንጻር ኦቨር ኦፌንሲቭ ከሆነ አንዳንዴ ሪያክት ልናደርግ እንችላለን። ምክንያቱም እዚጋ ያለ ነው ግዑዝ አይደለንም፣ አሸንጉሊት አይደለንም። ማንኛችንም ሰዎች ስሜት አለን። እኔን አልፎ ቤተሰቤን አልፎ አምላኬን እምነቴን ሲሰድብ ሪያክት ልናደርግ እንችላለን። ሪያክት ስናደርግ ግን ሜይ ቢ ሀዲስ ልንጠቅስ እንችላለን፣ አስተምሮቱን ልንጠቅስ እንችላለን። ያ ኦፌንድ ሊያደርግ ይችላል ሰዎችን። ወይ ነው ዳት ፔሸንት ሆኖ ለሚያወራን ትግስት ካለ ለምን እዚህ የገባ ነው እኮ ልንጨቃጨቅ፣ ልንሰዳደብ፣ ልንማማር ነው እንጂ ምን ይጠቅመናል? ሰንበዴ እናስቀይሜ ምን ይጠቅመኛል? እሱን አናድጄ ምን ይጠቅመኛል? እሱስ እኔን አናደው ምን ይጠቅመዋል? ይህንን ክፍል እንዴት ታየዋለህ? ማሻአላህ እጅግ በጣም ጥሩ ነው። ማለትም አንዳንዴ አስተማሪ አሸናፊነት ለሰው ልጅ ሊገዛው የሚችል ነገር መልካም ነገር ነው። ደም አንድ ላልከው አላህ ሚስትም ባይኖረው መሰለን አዳምን خلقته من نار وخلقته አንደኛ ሸይጣንን ከኑር ነገር አላህ ከአንጸብራቂ ነገር ሲፈጥረው ወስጁድ ረመዳን ወደዛ ከመሄድ በፊት አንድ ነገር ልንገርህ። አፍወይ በጣም ይቅርታ መሀል ላይ መግባት ስለነበረብኝ ነው። ፍቅር ሁሉን ይገዛል ስላልክ በጣም ደስ ብሎኛልና ስለዚህ ክርስቶስ ኢየሱስ ሞቶ እኛን በፍቅር መግዛቱ እንደ መልካም ታስበዋለህ፣ ትረዳዋለህ። ሲመቱት ሲሰድቡት አለመሳደቡ፣ ሲመቱት ወይም ደግሞ ሲገሉት ለገደሉት አካል እንኳን የሚያደርጉትን ያቁምና ይቅር በላቸው ብሎ ሁሉን ሰው በፍቅር መግዛቱ ይሄን እንደ መልካም ብለህ ትገዛዋለህ? ይሄን ሐሳብ ትገዛዋለህ? ወንድም አለ ረመዳን ፍቅር አሸናፊ ነው። ማሻአላህ ፍቅር እንደ ሰውኛ አሸናፊ ነው። አላህ ግን ሙሉ አቅል ከሰጠን በኋላ የሚበጀንንም ማይበጀንም ነገር ሰጠን፣ አሻማሚም ነገር ሰጠን። በዚህ መሃል ዓለም መሪዎችም አወዛጋቢ ነገርም የከተቱብን ሳለን ነገር ላይ ነው። ይሄን መልስ ከመመለስልህ በፊት ረመዳን ከምር ከተናገርክ ወደ ሌላ ቀጥታ የክርስቶስን የጠየቅኩ ቆይ ስማኝማ ወንድምዬ፣ ወደ ሌላ አትሂድ። ፍቅር አሸናፊ ነው ያልከው ከምርህ ከሆነ እውነት ከምርህ ከሆነ ፍቅር አሸናፊ ነው ሰውን ይገዛል የምትል ከሆነ ፍቅር ክርስቶስ ነው። ከክርስቶስ በላይ ፍቅር የለም። ለጠላቶቹ ለወዳጆቹ አይደለም፣ ለጠላቶቹ እንኳን ሳይቀር ጸሎትን ያደረገ ጠላቶቹ ሲወጉት ሲገሉት እንኳን ይቅርታን የለመነ አምላክ ስለሆነ ማለት ነው። ያው በስጋ ስለተገለጠ ስለኛ ስለተገለጠ ነው ለመነ የምንህ እንጂ እሱ የሚለምን ሆኖ አይደለም።
ስለዚህ ይሄን የምትገዛ ከሆነ ታዲያ ለምንድን ነው ክርስቶስ ኢየሱስ ያልገዛ? በፍቅር ዓለምን ያሸነፈ አንድ ሰራዊት ሳይኖረው አንድ መሳሪያ ሳይተኩስ ዓለምን በፍቅር ነው የገዛውና ይሄ ሐሳብ የሚገዛ ከሆነ ለምንድን ነው እውቅና ማሰጠው? ክርስቶስ ኢየሱስ በመስቀል ላይ የሰራው ስራ በአጠቃላይ እሱ ኃያል አምላክ ሆኖ ሁሉን ማድረግ ሲችል ሰውን በፍቅር የገዛበትን መንገድ መልካም ነው፣ ይሄ ፍቅር ይገዛል ብለህ ለምንድን ነው ማትመሰክረው? ታዲያ ይህን መስክርና እውነት ከልብህ የምትናገር ከሆነ ይህን ትመሰክራለህ። በዛውም ደግሞ ምናልባት የአንተም ነቢይ ይሄን ነገር አድርጎታል የሚለውን ወይም አላህም ይሄን ነገር አድርጎታል የሚለውን እንድትመሰክር ስለፈለኩ ነው። ማሻአላህ ቢኒ ስሜታዊነት አይጠበቅም። ምንድነው ልክ ቃሌን አቋረጥከኝ። ልክ ሳታስጨርሰኝ አንተ ርዕስ ጋር ሄድን። ፍቅር የመልካም መገለጫ ሰውኛ ያልነው ፍቅር ለማንኛውም ሰው እንደ በእኛ ሲገለጽ ያስደስታል። ለማንኛውም ሰው ለሰው ልጅ ብሔር፣ ቋንቋ፣ የት ይወለድ የት ለሰው ልጅ መቼም እንስሳ ፍቅር አያውቅምና ፍቅር ያሸንፋልና መልካም መገለጫ ነው። ከስሜተኝነት እንወጣለን፣ ረቺ እንሆናለን። እኔ ያልኩትን ባይነት ስንወጣ ማያግባባን ነገር የለም። ያ ሲሆን ነገራቶችን ሁሉ እውነተኛ የሆነ መገለጫ እኔ ባይታየኝ እውነተኛ ነቢዩላህ ኢሳን ነቢይ ነው ወይም አላህ ነው ወይም አምላክ ነው ብትል ቢሸፈነ ራሱ ባይገዙት ራሱ መልካም ስራውን ጥሶ ይመራል። ይህ ለማለት እውነተኛነት ብሎ ማለት አላህ ነው። ለምን የዓለም ህዝቦችን በአጠቃላይ ከ2 ቢሊዮን በላይ የመሩ ያሉት እውነተኛ ከመሆኑ የተነሳ አንድ ይሄ መረጃ ነው። ለእያንዳንዳችን የምንወደው የምናኝከው ለራሳችን ይጣፍጠናል። እኔ ያልኩትን ባይነት ይኖራል። እውነት ነው። ይህ ሲሆን ማንኛውም ነቢይላህ ኢሳ ነቢይ አድርጎ ያቋረጥከኝ እንዳትለኝና እውነት አሁን ቀለል ልናርገውና ግድ የለም ቀለል ልናርገው። በቃ ፍቅር የሚገዛ ከሆነ ከልብህ ከተናገርክ አው ኢየሱስ ክርስቶስ የከፈለው ፍቅር ያደረገው ፍቅር ዓለምን ለመግዛት ያሳየው ፍቅር ዓለምን ይገዛልና እውነተኛ ነው፣ ትክክል ነው ብለህ መስክር። በቃ ችግር የለም። በፍቅር ዓለምን ስለገዛ ነው። አንድ ሰራዊት የለውም። እውነት ለመናገር ቆያ አንድ ሰራዊት የለውም። ሐዋርያቱ የሱ ሐዋርያት በጠቅላላ ስለ ክርስቶስ ብለው ምንድነው ሰማዕት ሆኖ ነው። አንድም የተኮሰ የለም ከክርስቶስ ሐዋርያት መካከል። እሱም ዓለምን የገዛው አንድ ሳይተኮስ በፍቅር ነው። ይሄ ፍቅር ታላቅ ነው ብለህ ተናገር። ይሄ ፍቅር ታላቅ ነው፣ እውነት ዓለምን ይቀይራል ብለህ ተናገርና መስክርና በጣም እናመሰግናለን እንልሃለን። በዛው እየያዘ ደግሞ አላህና መሐመድስ ዓለምን የገዙት በፍቅር ነው ወይስ በእንትን ነው የሚለውንም እንድትመልስልን ስለፈለኩ ነው። አይ ቢኒ አላህ በመፍጠሩ ከኢየሱስ በፊት እኔ እንደኔ ማለት ነው አዳምን ነበረ ማመልከው። ለምን አላህ በማድረጉ የተብቃቃ ስለሆነ ያለምንም ከአፈር ፈጠረ። ከዛ በኋላ ደግሞ በመፍጠሩ የተብቃቃ ነው። በሁለተኛ ደግሞ ከግራ ጎኑ ሔዋንን ፈጠረ ወይም ሐዋ ፈጠረ። አሁን ስለ ፍጥረት አይደለም ወረመዳንዬ፣ አሁን ስለ ፍቅር ነው። ስለ ፍቅር ብቻ ነው። ኢየሱስ ክርስቶስ የተፈጠረው አላህን ድንቅ አድርጎ እሺ፣ ስለ ፈጠረው ረመዳን ጥያቄው ግልጽ ነው። ዮሐንስ በመልእክቱ በአንደኛ መልእክቱ ምዕራፍ 4 ቁጥር 4 ምዕራፍ 4 ቁጥር 8 በአንደኛ መልእክቱና ቁጥር 16 ላይ አንድ ቃል ክፈትልን። እንዲህ ይላል፣ አንተም በተመሳሳይ ይሄንን ታመጣውና እግዚአብሔር ፍቅር እንደሆነ ያሳያለሁ። አላህ ፍቅር ተብሎ እንኳን አይጠራም። ከ99 ስሞች ውስጥ አላህ ፍቅር ተብሎ አይጠራም። ፍቅር ተብሎ እንኳን አይጠራም። አንደኛ ማርክ ማይ ወርድ አታመጣ። ከ99 ስሞች እንኳን ፍቅር አይደለም አላህ ማለት ነው። እግዚአብሔር ግን ፍቅር እንደሆነ እኛ እናሳየ። ፍቅር ደግሞ ምን እንደሆነ መጽሐፉ ኢንተርፕሬት ያደርገዋል ማለት ነው። ስለዚህ እግዚአብሔር ፍቅር ነው። ፍቅር የሌለው እግዚአብሔርን አያውቅም ይላል መጽሐፋችን። ስለዚህ ፍቅሩ ደግሞ ምንድን ነው? ወደር ማይገኝለት፣ በዚህ ተብሎ ማይለካ፣ በዚህ ተብሎ ምክንያት ማይቀመጥለት ነው። አንደኛ ዮሐንስ ምዕራፍ 4 ቁጥር ስንት?
8 ኦኬ። ዝቅ አድርገው ትንሽ። ፍቅር የሌለው እግዚአብሔርን አያውቅም። እግዚአብሔር ምንድን ነውና ረመዳን እግዚአብሔር ምንድን ነው ይላል? ፍቅር የሌለው እግዚአብሔርን አያውቅም ይላል። ፍቅር ምንድን ነው ግን ይላል? ፍቅር የሌለው እግዚአብሔርን አያውቅም። እግዚአብሔርን ፍቅር ነውና እግዚአብሔር ፍቅር ነውና፣ ስለዚህ ፍቅር ራሱ እግዚአብሔር ነው። ፍቅር የሌለው ደግሞ እግዚአብሔርን አያውቅም። ቁጥር 16 ሙሉን አንብቡት እናንተ። እኛም እግዚአብሔር ለእኛ ያለውን ፍቅር አውቀናል፣ አምነናል። እግዚአብሔር ፍቅር ነው። ምንድን ነው? እግዚአብሔር ፍቅር ነው። ስለ ፍቅር ለማውራት ኮንፊደንት አለን እኛ። ማንም መጥቶ ግን ስለ ፍቅር ለማውራት በእኛ መጠን ድፍረቱ ሊኖር አይችልም። ለምን? አምላካችን ፍቅር ስለሆነ። በፍቅር የሚኖር በእግዚአብሔር ይኖራል፣ እግዚአብሔርን በእርሱ ይኖራል። ፍቅር ስለሆን ፍቅር በእኛ ይኖራል፣ እኛ በእርሱ እንኖራለን። አምላካችን ፍቅር ስለሆነ ዮሐንስ ወንጌል ምዕራፍ 6 ቁጥር 44 አዘጋጅልኝ ረመዳን። አላህ አንድ ቦታ ላይ እንዲህ ፍቅር የተባለበትን አንድ ጥቅስ ብቻ ነው ፈልገው። ፍቅር ተብሎ እንኳን አይጠራም። ፍቅር ተብሎ እንኳን አይጠራም። ሶሪ ማቴዎስ ወንጌል ፍቅር ተብሎ እንኳን አይጠራም። አላህ ማለት ነው። ፍቅር ምንም መሰረት ቤዝ የሆነ እንትን ላይ ቁጥር 44 አካባቢ የሆነ እንትን ላይ ያላደረገ ማለት ነው። 644 አካባቢ 644 የለውም ማቴዎስ ላይ። ማቴዎስ ስንት? 5 ነው። ኦኬ 5 ነው። ኦኬ ዝቅ አድርግልኝ። እኔ ግን እላችኋለሁ፣ ምንድን ነው ፍቅር? እኔ ግን እላችኋለሁ በሰማያት ያለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ። ማንን? አንኮንዲሽናል የሆነ ፍቅር፣ የሆነ ነገር ላይ ኮንተንጀንት ያልሆነ፣ የሆነ ነገር ላይ ጥገኛ ያልሆነ፣ የሆነ ነገር ላይ ያልተጣበቀ። ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚጠሏችሁ መልካም አድርጉ፣ ለሚያሳድዷችሁ ጸልዩ። እርሱ በክፎችና በበጎች ላይ ፀሐይን ያወጣልና ክፈር፣ በጻድቃንና በኃጢአተኞች ላይም ዝናብን ያዘንባልና። የሚወዷችሁን ብትወዱ ምን ዋጋ አላችሁ? ፍቅር እንዲህ ነው። የምትወደውን ብቻ ነጥለ መውደድ ሳይሆን የሚጠላህንም መውደድ፣ የሚረግምህንም መውደድ፣ የሚያሳድድንም ለእሱም ጸሎት ማድረግ። የሚወዷችሁም ብቻ ብትወዱ ምን ዋጋ አላችሁ? ቀራጮችስ ያንን ያደርጉት የለ? አውሸውየው በቁርአን ውስጥ መውደድ የሚቻለው ለአላህ ስትል ውደድ፣ ለአላህ ስትል ጥላም ይባላል። ሙስሊሙን ነው እንጂ መውደድ የሚችለው ካፊርን መውደድ አይቻልም። አይደለም መውደድ፣ ጓደኛ ረዳት ማድረግ አይቻልም። መጽሐፍ ግን ምን ይለናል? ይህንን የሚያደርጉት ቀራጮች፣ ዘማውያን፣ ስስተኛዎች፣ ወንጀለኞች፣ ኃጢአተኞች ናቸው ይህን የሚያደርጉት። የእግዚአብሔር ልጆች በምን ይታወቃሉ ይላል? የሚወዷችሁ ብቻ ብትወዱ ምን ዋጋ አላችሁ? ጠላቶቻችሁን መውደድ አለባችሁ ነው። ቀራጮችስ ያንን የሚያደርጉት የለ? ወንድሞቻችሁን ብቻ እጅ ብትነሱ ምን ብልጫ ታደርጋላችሁ? አሕዛብ የተባሉት እነማን ናቸው? ሙስሊሞች ማለት ነው። በእግዚአብሔር ማምኑ፣ በክርስቶስ ማምኑ። አሕዛብስ ያንን ያደርጉት የለምን? እንግዲህ የሰማዩ አባታችን ብለን የምንጠራ እኛ ነን። ሙስሊሞች አምላካቸውን አባታችን አይሉ። እንግዲህ የሰማዩ አባታችሁ ምን እንደሆነ ፍጹም እንደሆነ እግዚአብሔር ፍቅር ነው ይላል። ፍቅር የሌለው እግዚአብሔርን አያውቅም ይላል። የሰማዩ አባታችሁ ፍጹም ፍቅር ትሁት እንደሆነ እናንተ ምን ሁኑ? ፍጹማን ሁኑ። ሮሜ ምዕራፍ 12 ቁጥር 14 ላይ አሁን ይሄ ፍቅር እንዴት ተገለጠ? ለጠላቶቻችሁም እንደዚህ ፍቅራችሁን አብሩ ካለን፣ እንዲገለጹት ካለን በደንብ አስተውሉ። እንደዚህ ከሆነ ቁጥር 14 አካባቢ የሚያሳድዷችሁ መርቁ እንጂ አትራገሙ። ደስ ከሚላቸው ጋር ደስ ይበላችሁ፣ ከሚያለቅሱ ጋር አልቅሱ። እርስ በርሳችሁ በአንድ ሀሳብ ተስማሙ። የትዕቢትን ነገር አስወግዱ ወይም አታስቡ፣ ነገር ግን የትሕትናን ነገር ለመስራት ትጉ። ከፈርገው ለማንም ስለ ክፉ ፈንታ ክፉን አትመልሱ። በሰው ሁሉ ፊት መልካምን አድርጉ ወይም መልካም የሆነውን አስቡ። ቢቻላችሁስ በእናንተ በኩል ከሰው ሁሉ ፓርሻል አይደለም፣ ክርስቲያኖችን ብቻ አይደለም፣ ቤተሰቦቻችሁን ብቻ አይደለም፣ ከሰው ሁሉ ጋር በሰላም ኑሩ። በሰላም ኑሩ። ተወዳጆች ሆይ ራሳችሁ አትበቀሉ፣
ምን እንዳትሉ እንዳትበቀሉ መልካም አስቡ ለሰዎች ሁሉ። ቁርአኑ ላይስ ሱራ 3:28 3:28 ይሄ አሁን የክርስትናው ዶክትሪን ነው፣ የክርስትናው አስተምሮ ነው። ምን ማድረግ እንዳለብን፣ እንዴት መሆን እንዳለብን፣ እንዴት በሰላም መቆየት እንዳለብን፣ እንዴት በሰላም መኖር እንዳለብን፣ ከሰዎች ጋር ሁሉ በሰላም መኖር፣ ያለንም ማካፈል፣ ኢቭን ቢራብ አብላው፣ ቢጠማ ጠጣው፣ እዚሁ ክፍል ላይ ይላል። ከተቸገረ እርዳው ይላል። ይቻላል እንደ በእስልምና ተቅዋ ለሌለው ምግብን እንዳሰጥ ነው የሚለው። ምግብን እንዳሰጥ ተቅዋ ለሌለው ወይንም ደግሞ ንጹህ እምነት ለሌለው እንዳሰጥ። እንደ እስልምናው እኔ ንጹህ አማኝ አይደለሁም። ከኔ ጋር ህብረት ማድረግ ይችላል ወይ? ምእምናን ከካዲዎች ምእምናን ካዲዎችን ከምእምናን ሌላ ምን ማድረግ አይችሉም? ረዳቶች አድርገው መያዝ አይችሉም። አያዙ ሱራ 5:51 ካዲዎች የተባሉት እነማን ናቸው? ክርስቲያንና አይሁዶችን ለምሳሌ ጓደኛ ረዳት ማድረግ አይችሉም። ስማችንን ጠርቶ ከሁሉ ጋር በሰላም ኑሩ፣ ቢራቡ አብሏቸው፣ ቢጠሙ አጠጧቸው፣ ቢረግሟችሁ መርቋቸው ይላል አለኛ። የነሱስ እኔዋ 51 እናንተ ያመናችሁ ሆይ ሙስሊሞች ናችሁ አይደል ያመናችሁት? አይሁዶችንና ክርስቲያኖችን ረዳት አድርጋችሁ አትያዙ። ምን አትበሉ? ረዳት አድርጋችሁ እንዳትያዙ። ለከፊላቸው ረዳት ናቸውና ከእናንተም ውስጥ ረዳቶች የሚያደርጋቸው ሰው ከእነርሱ ነውና አላህ አመፀኞችን ህዝቦች አያውቅም። አትራገሙ፣ መርቋቸው። የኛ ሱራ 9:9 የነሱስ ሱራ 9:30 የነሱን አንዴ ክፈተው። የኛ መርቋቸው ይለናል አይደለ? የነሱስ ምን ይለናል ስለኛ? እውነት ይመርቁናል? እነዚያ ቆይ ቁጥር ስንት ነው የከፈትከው? 30 ነው የከፈትከው? 30 ነው ያልኩህ። 30 ቁጥር 30 አድርገው ከፍ አድርገው። አይሁዶች ዑዘይር የአላህ ልጅ ነው አለች፣ ክርስቲያኖችንም አልመሲህ የአላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩ ቃላቸው ነው። እነዚያን ከነሱ በፊት የካዱትን ሰዎች ቃል ያመሳስላሉ። አላህ ይባርካቸው ነው የሚለው። ምንድነው የሚለው? ረመዳን አላህ ምን ይበላል? አረብኛውን ነው ወይስ አይሁድ በዘር ዑዘይር የአላህ ልጅ ነው አለች። ዑዘይር የአላህ ልጅ ክርስቲያኖች ደግሞ አልመሲህ የአላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩት ቃላቸው ነው ይላል አይደለ? እነዚያ ከሚለው ጀምረ አንብበው። እሺ ያው ማለት የርቀት ነው ከስልኩ ነው ይመስለኛል። አጨርሰው አንብበው። ጽሁፉ የሌለ ነገር አታነብም፣ አንብበው። እሺ እነዚያን ከነሱ በፊት የካዱትን ሰው ቃል ያመሳስላሉ፣ አላህ ያጥፋቸው። ይሄ ምርቃት ነው እርግማን ነው? መጥፎ ለሚያደርጉት ያጥፋቸው ለሚለው ነው። በአጠቃላይ ክርስቲያንና አይሁዶችን አላህ ያጥፋቸው ምርቃት ነው ወይስ እርግማን? በጣም አከብርሃለሁ፣ በጣም ወድሃለሁ። በአንድ በኩል ለምን አሁን ነብዩ መሐመድን እኛን ሐቅ እንዳለው የሌላ እምነት ተከታይ እኛ አስተምረውናል። በሐዲሱ ቤት በኩል ሐቅ እንዳለው ጎረቤቶቻችን ውሸት ነው። ማንኛውም እምነት ከሆነ ውሸት ነው። ረመዳን ተው አትበለኛ፣ አድምጠኛ፣ አስጨርሰኝ። የለማ መረጃ አይጠቀስለትም። ቡሃሪ 1341 አንድ ይክፈትልኝ። እፎይ ከተቸገሩ እርዷቸው፣ ከተራቡ ከተቸገሩ እርዷቸው፣ ከታመሙ ጠይቋቸው፣ ከሞቱ ቅበሯቸው ያሉን ረሱላችን ናቸው ሰለላሁ ዐለይሂ ወሰለም። 2 ቢሊዮን የሚመሩት እኮ ያው ከመጀመሪያ 2 ቢሊዮን አልሞላም ነበረ። በመልካም አኽላቅ በማሳየትም ረመዳን የምን መልካም አኽላቅ ነው ማለት? እስቲ ፎር ሴክ ኦፍ አርጉመንት ሙሐመድ መልካም አኽላቅ ያለው ያልከውን እስከ መረጃ ጋር እንገረኝ። አንድ መልካም አኽላቅ ለምሳሌ አንድ እስተነ መረጃው
እንዴ በቁርአን አላህ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ብሏቸዋል። ሙሐመድን አይደለም ማንን ነው ሙሐመድ የሚል አሳየኝ እሱ ቦታ ላይ ሙሐመድ ማለቱ እንደሚል አሳየኝ እሱን ክፍል ወማ አርሰልናከ ኢላ ረሕመተን ለዓለም የተላከ የመጀመሪያም የመጨረሻ ነብዩ ሙሐመድ ናቸው። የለም አይልማ የለም ተውኝ ባባ ውሸት አይደል ቁርአን ላይ የለም። እሺ እኔ ለዓለም የተላከ ሙሐመድ አይልም። ሙሐመድ የሚል የለውማ ለዓለም የተላከ ሙሐመድ ነዋ። ለመጀመሪያ አንተ ላይ ያልከው ሙሐመድ ለዓለም የተላኩ ነኝ አላለም። ራሱ በመካና በአቅራቢያው ያሉትን ላስፈራራ ነው የተላኩት ነው ያለው። አይደለም እፎይ አይደለም ግድ የለህም። ለምሳሌ ሰውኛ እኔ ላሸንፍ የምችለው ስወድህ ነው አሁን ያለው ቆይ ስንግባባ ያለ ሱራ 2:47 ላይ ለምሳሌ እስራኤል ልጆች የበላይ ሆነዋል። ሙሐመድም ደግሞ ልክ እንደዛው አረብኛ ቁርአኑ እንዴት ነው የተከተፈ ይላሉ ነብዩ አረባዊ ቋንቋው አጀማዊ ያሉት እኮ እዛው ስለሆነ ነው ለአረቦች ስለተላከ ነው። በመዲናና በመካ አቅራቢያ ያሉትን ለማስፈራራት የመጣ ስለሆነ ነው። ከዛ ውጭ ነው ካልከኝ ለዓለም ረመት ተደርጎ ተልኳል ምናምን የሚል ሙሐመድ ነው የሚል ክፍሉን እሱ ያሳየኝ። እንደዛ የሚል ከሆነ ክፍሉ አይልም እንደዛ ቁርአኑን ነው እኮ ወማ አርሰልናከ ከዚህ በፊት የት ነው ፊልጵስጤን ነው ወደዛ ለእያንዳንዱ ሀገር ነበር የሚወርደው። ለመጀመሪያ ለመጨረሻ ወማ ሙሐመዱን ኢላ ረሱሉ አይልም ቁርአን ሙሐመድ ቢል ስሙ ትቀጥላላችሁ። ይቅርታ ጋር የኔ ነው እፎይ የኔ ልከራከር ፈልጌ ሳይሆን ቁርአኑ ላይ ያለ ነገር ነው ያለው ነገር ጠቅቀን ብናነበው ኖሮ ከስሜታዊነት ስንወጣ አውቀዋለሁ እኮ አንተ የምትለውን ክፍል ወንድማችን ረመዳን አንተ የምትለውን ክፍል ሙሐመድ ለዓለም ዝነት ተደርጎ ተላከ ሙሐመድ የሚል የለውም እያልኩ ነው። እንዴናላ እሺ አንተ ካወቀው አውጣልኝ ካንተ ካወቀው አውጣልኝ ሙሐመዱ ረሱሉላህ ወለዚነ መዐሁ አሽዳሁ ይሄ ቁርአኑ ልከፍትልህ ነው። በሱ ይክፈተው እሱ ራሱ ይክፈት ለዓለም ዝነት ተደረገ የሚለውን የጠቀሰውን ክፍል ይክፈተው። ለምን አንተ አውቀዋለሁ አላልክም? አንተ ክፈተው እንጂ እኔ አይጠበቅብኝም እኮ ያመጣው ነው እኮ አይደለም። ይሄ ማስረጃ ይሄ ከከፈትከው እኔ ሙሐመድ አብሽር ክርክር እኮ አይደለም። አውቀዋለሁ አላልክም? አንተ ክፈተው። ተረጋጋ ሙሐመድ ኢንሻአላህ መቶ ያለ ጥቆማልስ እንደሌለ በ110 ውስጥ ያለው ነው አያው ምዕራፉን ሳልነግርህ ማለት ነው። ግን አልነግርህም ወተደረሰ አንተና እኔ የሆነ ነገር ነው ጥያቄ ነበር። ያው ከፍቼዋለሁ። ሱረቱል ፈትህ እሺ ታው ሱረቱል ፈትህ እርግጠኛ ነህ? ሙሐመዱ ረሱሉላህ ሙሐመዱ ረሱሉላህ ወለዚነ መዐሁ አሽዳኡ ዐለል ኩፋር ቀጥል ክፋቶች على الكفار رحماء بينهم تراهم ركعا سجدا يبتغون فضلا من الله ورضوانا سيماهم في وجوههم من أثر السجود ذلك مثلهم في التوراة ومثلهم في الإنجيل كزرع أخرج شطأه فآذره فاستغلظ فاستوى على سوقه يعجب الزراع ليغيظ بهم الكفار وعد الله الذين آمنوا وعملوا الصالحات منهم مغفرة وأجرا عظيما. شوف ستيل على جنيهم مالت ستيل يتطيقون على متام لا لما تزنت تدرج ميل التكاس كلنا وما محمد ولا محمد رسول الله وما أرسلناك إلا رحمة للعالمين آية የቱ ጋር እንደሆነ አሁንም አመጣልሃለሁ ኢንሻአላህ። ቆይ አላ ቁርአኑ ላይ የለም ነው አሁን የጠቀስከው እኮ ባይገናኝ ጠቅሶ ነው።
ሰፖርት ላይ በቃ ጥቅሱ ልንገር ምዕራፉን ካወቃችሁ ከ105 እስከ 110 ባለው ውስጥ ነው አያው የሚገኘው ምዕራፉን ካወቃሽ። ኤኒዌይስ ፖይንቱ ላይ እንግባና ሰይድ ወደ ቶፒካችን እንመለስ። እንደዛ ሚል የለም እዝነት ተደረገ ብትልም ቁርአን ውስጥ ደጋግሞ መሐመድ በመካና በአካባቢዋ ላሉት አስፈራሪ ሆኜ ነው የተላኩት ብሏል። በአረብኛ የወረደበትም ምክንያት ለእነኛ ለቀደሙት ሰዎች መጽሐፍ ተሰጥቷቸዋል እናንተ አልተሰጠንም እንዳትሉ ነው ስላለ ወማ አርሰልናከ ኢላ ረሕመተ ሊልዓለሚን የሚለው ትርጉም ምን እናርገው? እንደው አንተ ያን ቦታ እንዲቀይረው እስቲ አንተ እንዳንተ አመለካከት እንዴት ነው? ወማ አርሰልናከ ኢላ ረሕመተ ሊልዓለሚን ቃለ አላሁ ተዓላ። እሺ ይሄ ክፍል ችግር ያመጣባል። ራህመት ምን ማለት ነው? ረሕመት ማለት እዝነት፣ መልካም ረሕመት ከላይ ከአላህ የወረደ ረሕመት መልካም ነገር ማለት ነው። ኦኬ አዛኝ ሩሩ እንደዛ ነገር ነው አይደለ? አዎ። ሙሐመድ ደግሞ ምን ብሏል? እኔ ከሌሎች ነቢያቶች የምንለይባቸው 5 ነገሮች አሉ አለ። ከነኛ ውስጥ አንዱ አስፈራሪ የሆነበት ነው። ከእዝነትና አሸባሪነት ልዩነት አላቸው። አንደኛ በቁርአን ውስጥ ደጋግሞ ይላል ወይ ማስረጃ በቁርአን ውስጥ ደጋግሞ አለው ወይ እፎይ ማስረጃ መምጣት አለበት። ማስረጃ መምጣት የምኑ አይ ኖ ንግግር ነው የምጠይቅ አይደል? ቆይ መሐመድ አስፈራሪ ነው? አይ ነው ዘፖይንት ሊድ ልታደርጉበት የፈለጋችሁ ገብቶኛል። በብዙ ሰጣለኝ። ቆይ አስፈራሪ ነው ፕሊዝ። ቆይ መሐመድ አስፈራሪ ነው አይደለም? አይደሉም። አላስፈራሪ እርግጠኛ ፕሊዝ ፕሊዝ አይደሉም። እፎይ ለእኔ ነው አይደሉም። ሌሎቻችሁ የምታደርጉ ኦኬ፣ ሁሉም አይደሉም ብሏል። መሐመድ አስፈራሪ ነው አይደለም? ደግሜ ልጠይቅህ። አይደሉም፣ አስፈራሪ አይደሉም። አሁንም በደንብ ስሙ። ቆይ ፕሊዝ ስንቱ ሰው ይትላል። ነብይ ሩሩ አዛኝ ናቸው። ኧረ አስፈራሪ ነው ነብይ። ሱራ 1589 አንዴ ክፈተው። ሱራ ጋር የምትስቀው ችግር የለውም። እሺ ሱራ 11 12 አንዴ ክፈተው። መሳቅ የመልካም መገለጫ እኮ ነው። ችግር የለውም። ይሳቅ 11 አሚት ለማድረግም እኮ አስቸጋሩኝ። እዚህኛው ጋር የሚሰር ገንኛ ያነሳል። ሱራ 11 12 ኦኬ። በእርሱ ላይ ገንዘብን ድልብ ለምን አልተወረደም ወይንም ከእርሱ ጋር መልአክ ለምን አልተመጣም ማለታቸውን መፍራት ወደ አንተ ከሚወርደው ከፊሉን ልትተው በእርሱም ልብህን ጠባብ ሊሆን ይፈራልሃል። አንተ ምንድነህ? አስፈራሪ ምንድነህ? አስፈራሪ አይደለም ብላችሁኛል። አንተ አስፈራሪ ብቻ ነህ። ማን ነው ዘጋቢው? ማን ነው ዘጋቢው? አላህን አንተ ብቻ ነህ አስፈራሪ እንጂ እኔ አስፈራሪ እኮ እያለ አይደለም። ይሄ ወደ አማርኛ የተረጎመው ከየትኛው ነው የመጣው? እፎይ አንተ እኮ በጣም አዋቂ ልጅ ነህ ወላሂ። ላኪን አንድ ነገር እንደ ሰውኛ ማትወደው ነገር ይኖራል። አንተ ወደድከውን ለግድ መውደድ ሳይሆን በመልካም አኽላቅ አስፈራሪ አይደለም ብላችሁኛል። አይደሉም። ሞር ላሳያችሁ እችላለሁ። 7945 ቆይ አንዴ አስፈራሪ አይደለም ብላኛል። ቆይ ሱረቱ መሰድን ታስታውሳላችሁ? 7945 አንዴ ክፈት ፕሊዝ። ኢንተራፕት አታርግ። ሱረቱ መሰድ የወረደ ራሱ ተራራ ላይ ወጥቶ ሲያስፈራራቸው ነው። እኔ ግልጽ አስፈራሪ ብቻ ነኝ ሲል ነው። አቡላብ አንድ ሰው ብቻ ምረጡና እየተበጠበጠ ነው። 4 በ1 አትናገሩ። 3 በ1 4 በ1 ምግብ ነው እንጂ ሰው አይናገርም። ስለዚህ አንድ ሰው ብቻ ያውራ። ሌሎቻችሁ ሚዩት አድርጉ። ወይ ረመዳን ያውራ ወይ ጀሚል አውራ። ታዛዥ ነን ማለት ሚዩት አድርግ በምትለን ሰዓት እናደርጋለን። ያለ መግባባት ይፈጥራል። ኢንሻአላህ አንተ ብቻ ያውራ። ሌሎቻችሁ እንዳታደርጉ። 5 ሰው ሆናችሁብኝ እኮ። አስፈራሪ አይደለም ነብያችን፣ ሩሩ አዛኝ ነው፣ ራህመት ነው እንጂ አስፈራሪ አይደለም አላችሁኝ። ሁለተኛ ሐዲስ እየደገምኩ ነው። ቁርአን ሶሪ
አንተ የሚፈራትን ሰው አስፈራሪ ብቻ ነህ። ትቀበላለህ? ይህን ቁርአን ኢነማ አንተ ቀጥል። ትቀበለዋለህ? ሱረቱል መሰድ አየ ትቀበለዋለህ? ይህን ክፍል መሐመድ አስፈራሪ ብቻ ነው? አስፈራሪ አይደሉም እንጂ አስፈራሪ አይደሉም። አቡ ለሀብ አትረብሹ በይ፣ አትረብሹ። አስቲል አሁንም አልቀበልም። አስፈራሪ አይደለም። እኛ ነብይ እያለ እየካደ ነው። አሁንም አይደለም። ሱረቱል መሰድ አቡ ለሀብ ሰዓድ እና እንዴ ክፈትልኝ። ሱረቱ ሰዓድ 65ኛውን አያ እፎይ አንድ ለብራሻ ቃሌ 38 ፕሊስ አንዴ 38 ቆይ ሰይድ ጣልቃ ትግባ። ይሄ ቁርአን ትርጉም ስህተት ነው ማለት ነው። ነብያችን አስፈራሪ በፍጹም ሊሆን አይችልም። አስፈራሪ አይደለም፣ ስህተት አይደለም። ፍጹም አዋቂ አንተ በእናትህ አንድ ነገር በለኝ። ፍጹም አዋቂ ካልሆንክ አትምጣ። አንድ ራሱ የቻለ ነው። ፍጹም አዋቂ ለምን አልሆንክም? ፍጹም አዋቂ አይደለሁም እኔ። አሁን ቅድም የሰራው አርጉመንት አየህ። ቅድም ምን ብለሃል መሰለህ? ለዓለም እዝነት ተደርጎ የተላከ ነው ስትለኝ መሐመድ ነው አስፈራሪ። እኔ አይደለሁም እኮ ያልኩት ማርሰልናከ ኢላ ረሕመተ ሊልዓለሚን ቁርአን ነው። መሐመድ አይልም እሱ ክፍል። መሐመድ ባይልበት ላይ መሐመድ ነው አልከኝ። ፎር ሴክ ኦፍ አርጉመንት ግን እንደዛ ካልክበት ደግሞ ምን ችግር ያመጣል ስትለኝ እኔ አርጉመንቴም አይደለም ፖይንቴም አልነበረም ክፍሉም ርዕሴም አልነበረም። ግን ምን ያመጣብሃል አልኩህ። እኔ ነብይ አስፈራሪ ብቻ ነው። አስፈራሪና ደግሞ የዚህ ጋር መሀሪ አጽናኝ ምናምን ነገር ሁለቱ ኮንትራዲክት የሚያደርጉ ናቸው እያመጣሁብህ። ሙሐመድ አስፈራሪ ነኝ ይላል እዚህ ላይ አሁን። አስፈራሪ አይደለም አልከኝ። አይ ሙሐመድ አስፈራሪ ነኝ ይላል እዚህ ላይ አሁን። ሙሐመድ አስፈራሪ ነኝ ይላል እንደዚህ ላይ አሁን። አይ የሙሐመድ ስም እኮ አይጠቅስም። ፋይን ቆይ ይሄ አስፈራሪው ማን ነው? አይ ሙሐመድ ነኝ። ሙሐመድ እኔ አስፈራሪው ነኝ ይላል። ስለማን ነው ይሄ እየተወራ ያለው? አሁን እናንተ እኮ አስፈራሪ ነኝ የሚለውን ብቻ ጥቅስ አውጥታችሁ እኮ ነው እንትን የምታደርጉት እንጂ የምትወያዩበት እንጂ እኔ እያለ ያለው ማን ነው እያልኩ እኮ ነው። አቡ ለሀብ ሱረቱ መሰድ አይደል የከፈትከው? ሱረቱል መሰድ ምን እያለ ነው እያለ ያለው? አቡ ለሀብ ተበት የደ አቢ ለሀቢን ወተብ ነው ታውቁት። እሱን ትቼዋለሁ። ሱራው ራሱ ምንድን ነች? እኔ አስፈራሪ ነኝ የምትለውን ብቻ እኮ ነው የወሰዳችሁት እንጂ አሁን እኔ እያለ እያወራ ያለው ማን ነው? ሙሉ አገላለጹን እኮ አታገልጹም እናንተ። ዋና ጥቅሱን ብቻ ነው የምትወስዱት። ካለ ይሆንልህ። እሺ አንዴ ክፈትለት። 3745 ነው 38 65 እፎይ ማለትም የሆነ ቦታ ላይ እያወቀው ታወዛግበናለህ። እውነትም ቀመሯን ብቻ እያወጣህ ማለትም እኔ እያለ ስለሚያወራ ነው። ሰርድ ፐርሰን አይደለም ፈርስት ፐርሰን ነው እያወራ ያለው። እኔ እያለ ነው ያለው። ማን ነው ይሄ? እኔ አስፈራሪው ነኝ ይበል እንጂ ይሄ ሙሐመድ እኔ አስፈራሪው ነኝ ያለ ወይ ነው ወይ ሌላ ሰው የጻፈ ነው? ማን ነው እሱ እያልኩ እኮ ነው። ያስፈራሪ የተባለው አካል አሁን ለምሳሌ ስለ ደጃል ሊጻፍ ይቻላል፣ ስለ ሌላ ነገር ሊጻፍ ይቻላል። ኦኬ ስለዚህ ደጃል ነው ብለን አርጊው እናርግ እንቀበልና አርጉመንት አይደለም አይደለም አይሆንም። እንደዛ ተቀበልኩ ይሆናል። ደጃል ሊሆን ይችላል ብለሃል። እንውሰደው። ደጃል ምን አለ? እኔ አስፈራሪ ብቻ ነኝ፣ የኃይል አንድ የሆነው ከሆነው ካላ በቀር ምንም አምላክ የለም ብሎ ይሰብካል ማለት ነው ደጃል። እፎይ አንድ ነገር ልንገርህ። ተስማምቻለሁ። ደጃል ይሄ ክፍል አይ ና ልንገርህ። አላህ ጌታ ነው ብሎ ይሰብካል ደጃል። ና ልንገርህ።
ይሄ እኮ ቁርአን ውስጥ ማለት ነው። ቁርአን በመላ የሚሆነው ነገር አይደለም። አንድችንን ቃላት ልንጨምርበት አንችልም። ስለዚህ አሁን ምንድነው ጠባችሁ? ይሄ መሐመድ ነው አይደለም? እሺ ዋናው ነገር እናንተ ነው ርዕሱን ያወጣችሁት። ውስጡንም እላውንም መነሻውንም መድረሻውንም መጨረሻውንም ታውቃላችሁ። ግን እናንተ በመሃል የሆነችን ነገር አንድችን ጥቅስ ወስዳችሁ ነው በሰው የምታሳዩት። አንተ ዝቅና ከፍ ብላ አንብበው። እኔ ምን አገባኝ? ያው ከፍ ይበልል ዝቅ ይበልል እንደፈለገ። አሁን እስቲ ሱራው እኮ ነው የዚህ ትርጉም ማን ነው? የዚህ ትርጉም ያመነጨውስ ማን ነው? ወደ አማርኛ የቀየረው ከየትኛው ነው ወደሚል እኮ ፖይንቱን ስታስረዳን ነው እንጂ አማርኛው ብቻ ስለተጻፈ እሺ የኛውን የቀየሩት መሐመድ እንትና ናቸው አጃቢ ብሳኒ ናቸው የተረጎሙት። ይሄን አጃቢ ብሳኒ ስለ መሐመድ አማርኛ የተረጎሙት ስለ መሐመድ እኮ አይደለም ያወራው። አንተ ወደ መሐመድ ወሰድከው እንጂ ይሄ ማን ነው? እኔ ነኝ ፈራሪ በላቸው ተብሎ የተነገረው በቁርአን ውስጥ ማን ነው? ይሄንን አልገባንም። ስም አልተጠቀሰማ። እፎይ መከሌ ነው እንዴት ይበል ጋባዝ። ታዲያ ስም ባልተጠቀሰበት ውስጥ የዓለም እዝነት ነህ የሚል ጥቅስ አምጥተህ መሐመድ ነው ለምን ትለኛለህ? ወማ አርሰልናከ ኢላ ረሕመቱን ሊልዓለሚን ኢላ ሙሐመዱን ረሱሉላህ ብሎ እኮ ቁርአን ላይ ጠቀሰው። ይሄ ማስረጃ ለዓለም የተላክ አንተ የዓለም እዝነት ነህ የሚለው ማስረጃ ቁርአኑን የቁርአኑን እኮ ማስረጃው እኮ ከራሴ ፈጥሬ አይደለም አነብል። የለም እፎይ ለሌላ ቀን ለዓለም የተላከ እዝነት ነው የሚለውን ወላሂ ስማኝ፣ በጣም ወዳለሁ፣ በጣም አከብራለሁ። ለቤትህ እንግዳ ነኝ። ለሌላ ቀን እንድትስበኝ እዚህ ጋር ቆማለሁ። ያቺን አያ እስከነ ማስረጃው ይዤ እመጣለሁ። ወላሂ እመጣለሁ። ቁርአኑን ነው ማለት ነው።